ማለት ነው። የጓደኛውን ልጅ ናት። ከጓደኛው ጋር ሳወሩ ከሰማችሁት ማለት ነው። እነሱን አለያይቶ የበፊት ፍቅረኛው ናት ኤለን ማለት ነው። ለዛ ብሎ እንግዲህ እሱን አግብቶ ወደ አገሩ ወደ ውጭ ሀገር መመለስ ስለሚፈልግ እነሱን ለማለያየት እንግዲህ ልጅቷን ወደ እነሱ ልከዋል ማለት ነው። እሱ ደግሞ ኤለን ይሄን ነገር ከሰማች ስለማታምነኝ ብሎ ደብቆ ነበረ። ለሳምሪ ነበር እስከዛሬ ይዛ የነበረው። ሳምሪ ናት አሁንም ልጄ ናት እናቴ ጋር ነበረች ብላ እየተናገረችው ወደ ቤት አምጥቶ በር ላይ ነበር በሩን አንኳኩታ እንድትገባ ያስደረገው። ልክ ስከፍት እንግዲህ ህጻን ልጅ ናት፣ ምንም የምታውቅ አይደለችም። ከዛ በኋላ እንግዲህ ኤለን የማን ልጅ ነሽ ብላ ስትጠይቃት ሳምሪ የኔ ልጅ ናት እናቴ ጋር ነበረች እና እህቴ ናት ያመጣቻት ብላ ነበረ ቅዱሴን ከእንትን የገላገለችው ከውርደት ማለት ነው። ይህን ነገር ደግሞ ኤለን አውቃለች። ስታጣራ ነበረ ስልኩን ወስዳ የእሱ ልጅ ነው ብላለች ሴትዮዋ ማለት ነው። ስልኩን እሱ በተኛበት ሰዓት ስልክ ወስዳ ነበር እና ለሴትዮዋ ስትደውልላት አዎ የኔ ልጅ ነው የእሱም ልጅ ነው እኔ እስከዛሬ አሳድጌያለሁ ከዚህ በኋላ ደግሞ እሱ ያሳድገው ልጁን ብላ ነበር የመለሰችላት። ይህን ነገር ደግሞ ኤለን ታውቃለች። ቅዱሴ ደግሞ ማታውቅ መስሎ እንትን እያላት ነው ማለት ነው። እና የእሱ ልጅ አይደለም ይሄ አቤል ነው። ይሄ ሁሉ ሴራ እያሴራ ያለው አንድ ቀን ያውቃል ብዬ ይረዳል ብዬ ተስፋ አደርጋለሁ። ቅዱሴና ግን በጣም ተጨንቋል። አሁን የሚገባበት ነገር ጠፍቶታል። ኤለን ደግሞ በጣም ተናዳለች። ቃላ ጭራሽ ቤት ድረስ ምን ያህል ብደፍረኝ ነው ቤት ድረስ ያመጣው ብላ በጣም እሳት ጎርሳ እሳት ለብሳለች ማለት ነው።